እስልምና ገዳይ ነው። እስልምና አራጅ ነው። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግራችሁ፣ አይባልም እንደዚህ። በድንገት ተለዩን ደጎ አባታችን፣ መጽናኛ ነበሩ መሸሸጊያችን። በጣም አዘን ፈሰሰ እንባችን። ሰላም ሰላም፣ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ አዝናኝ አስቂኝና ወቅታዊ አዳዲስ መረጃ ያላቸውን ቪዲዮዎች ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ከአባታችን ሀጂ ሙፍቲ ህልፈተ ህይወት ጋር በተያያዘ ሁሉም ኢትዮጵያዊ በተመሳሳይ የሀዘን ስሜት ውስጥ ይገኛል። የአባታችን የሀጂ ሙፍቲ ልጆችም እንግዲህ በዚህ ሰዓት ከሀዘናችን ሙሉ ለሙሉ ሳናገግም የሰዎች ወሬ ወይም ደግሞ አንዳንድ ከእውነተኛ መረጃ የራቁ ንግግሮች በስፋት እየተሰራጩ ይገኛሉ። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደተለመደው ቪዲዮአችንን ከሚያስቁና ከሚያዝናኑ ቆይታዎች እንጀምር። ፋርማሲስት ተማሪ ሆነ አፓረንት ስትወጣ ይላል። እንግዲህ እንመልከተው። ወንድሜ እስክሪፕት ውስጥ አይስካ እንደ ቸኩዬ ነበር የምጽፍበት እንዴ ወንድሜ አልጽፍልኝ አለ። በዚህኛው ሞክራት ይጽፍልኝ። ችን ጠዋት አንድ ከሰዓት አንድ ማታ አንድ ይሄን በቀን ሶስቴ በተመቸ ሰዓት ችኝቷ አልተነበበችኝም። አስነበበናል ሁሉ ነገር ተመቸሰለ ያማ እንደራኔ በሽተኛ አይደለሁም። እስክሪፕቶ ልቀበል እየሞከርኩ የነበረበት ወረቀት ነው። እንደ ሶስት ወር ልትገል ነው እንዴ? ዝም ብለህ እስክሪፕቶ ለመሞከር ነው የመጣው። ይኸው እስክሪፕቶ የሶስት ወር ልትገል ነው። የዶክተሮች ጽሁፍ እንግዲህ በጣም ግራ ነው የሚያጋባ። በዶክተሮች ጽሁፍ ስህተት እንግዲህ የብዙ ሰዎች ህይወት እንደሚያልፍም እናውቃለን። መደሰት፣ መሳቅ፣ መጫወት፣ መዝናናት እድሜን ይቀጥላል ይባላል። እውነት ነው? እንመልከተው እስኪ። ደግሞ ብሩ ተባረከ። ቲክቶክ ሊሰራ ነው እሱ። ይስራ፣ ይጠቀምበት። አይ ላቭ ዩ ማይ ቤቢ ስዊት፣ ቀጥልበት። ኦኬ አይ ላቭ ዩ፣ ስራበት። ሺዝ ማዘር ሚ ፎር ዩ ሃብ ፎር ሚ። ይልቀቅ፣ ይስራ፣ ልጄ ነው። ዩ መኒ ሃፍ ፎር ሚ ሃፍ ፎር ዩ። ግማሽ በግማሽ ይስራበት። ምን ችግር አለው? ልጄ ነው፣ የእግዚአብሔር ፍጥረት ልጄ ነው። ይስራበት። እኔ ያላወቅኩበት እሱ ይጠቀም፣ ችግር የለም። ኦኬ አይ ኤም ሃፒ ኤቭሪ ካንትሪ ሆል ይፈልግ፣ ምንም ችግር የለም። እንዳትረሳኝ። ኦኬ ምን ችግር አንቺ ደግሞ እሱ ሰረት ይላካው። ማሚ እንደዚህ ናት፣ ማሚ ቆንጆ ናት። ምን ተናገሩ? ፍቅር ሰላም ይስጠን። እስላሙ፣ ክርስቲያኑ፣ አውሮፓያን፣ አፍሪካን፣ ኢትዮጵያ፣ ኤርትራ አይ ላቭ ዩ ኤቭሪ ታይም። ቻው። ሚስት የሌላችሁን ያመጣላችኋለሁ። ወንዶች ሚስት የሌላችሁን ያመጣላችኋለሁ። አራን ይፈልጋለሁ ማለት አሁን ነው እንግዲህ ልጁ በቲክቶክ 100% እንደሚለውጥ እርግጠኛ ስለሆኑ ማዘር እንግዲህ ገንዘቡን ሀፋፍ ነው የምንካፈለው እያሉ ነው። ማዘር ግን እንግሊዘኛሽ የሌለ አንደኛ ነው። ምን አለና አይነት ፓስታ ስፔሻል እንቁላል ድገሚው። አረ ያዝማሪ አመል ግን ድገሚው ደስ ይላል። በሌላ በኩል ደግሞ ሰሞኑን በስፋት መነጋገር የነበረው ጉዳይ የአባታችን የሀጂ ሙፍቲ ህልፈተ ህይወት ከተሰማ ጊዜ ጀምሮ ብዙ ሰዎች በዚህ ጉዳይ ዙሪያ የተለያዩ ሀሳባቸውን እየገለጹ ይገኛሉ። ከነዚህ መካከል ስለ ልጆቻቸው ያልሆነ ነገር የሚናገሩም በጣም ብዙ ናቸው። እስኪ በመጀመሪያ ልጆቻቸው በአባታቸው ሀጂ ሙፍቲ የቀብር ሽኝት ላይ ያስተላለፉት መልእክት እንመልከት። ከማረፋቸው በፊት ሁሉንም ሰው ደጋግመው አውፍ ብለዋል። የኢትዮጵያ ህዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን
እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው። ልጆቻቸውም እንግዲህ ያስተላለፉት መልእክት ይህንን ይመስላል። እውነት ነው። አባታችን ሀጂ ሙፍቲም እንግዲህ የእስላሞች አባት ብቻ ሳይሆኑ የመላው ኢትዮጵያውያን አባት ነበሩ። ነፍስ ይማር። የሀጂ ሙፍቲ ህልፈተ ህይወት ከሰማ ጊዜም ጀምሮ እንግዲህ የተለያዩ የኦርቶዶክስ እምነት ተከታይ የሆኑ አባቶችም እንግዲህ ከመጀመሪያው ጀምሮ እስከ መጨረሻው ድረስ አብረዋቸው ከጎናቸው እንደነበሩ ይታወቃል። እናም ስለ ሙስሊሞች ያልሆነ ወይም ደግሞ ከእውነተኛ መንገድ የራቀ መረጃዎችን ለሚያሰራጩ ግለሰቦች የኦርቶዶክስ እምነት ተከታይ የሆኑ አባቶች ያስተላለፉት መልእክት አለ። ከነሱ መካከል እንደ ምሳሌ የሚጠቀሱት አባታችን አባ ገብረ ኪዳን ናቸው። እስኪ የሚሉትን ሰምተን እንመለስ። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን የምነግራችሁ አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። እውነት ነው። በዚህም አጋጣሚ እንግዲህ እያንዳንዳችን ለምንናገራቸው ቃላቶች በሙሉ ጥንቃቄ የተሞላበት ሊሆን ይገባል ሲሉም አባታችን አባ ገብረ ኪዳን አስተምረውናል። ከዚህ ጉዳይ ጋርም በተያያዘ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስም እንግዲህ ያስተላለፉት አዲስ መልእክት አለ። እሱን እንመልከት። ቅዱስ ፓትርያርኩ የሐዘን መግለጫ። አድነን እግዚኦ እስመ አልቀይር፣ አቤቱ አድነኝ ደግ ሰው አልቋልና። መዝሙር 11 ቁጥር 1። እግዚአብሔር በዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተው። ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ ሕዝባቸውን የሚያከብሩ፣ የተጠቁትን ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አጣለች። ይህን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው። ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ይህን የድካም ዓለም መገላገልም እንግዲህ ለእሳቸው ረፍት ቢሆንም ለሀገር ግን ትልቅ ጉድለት ነው። የተለያዩ የጥበብ ሰዎችም እንግዲህ በዚህ አጋጣሚ አሻራቸውን እያሳረፉ ይገኛሉ። እስኪ አንድ ወንድማችን የሚለን ነገር አለ፣ እሱን እንመልከት። በድንገት ተለዩን ደጓ አባታችን፣ መጽናኛ ነበሩ መሸሸጊያችን። በጣም አዘን ፈሰሰ እንባችን፣ ጨክነው ተለዩን ደጓ አባታችን። የእስላም ክርስቲያኑ ገጽ መልካችን፣ አለቀስን ጸና ዘናችን። አባታችን አለኝታችን መመኪያችን፣ የቃል ኪዳን አባት የእምነት አጋራችን አሉ በልባችን። አባታችን አለኝታችን መመኪያችን፣ በሰላም ይረፉት ደሰት ነፍሶት አግኝተው ጀነት። ይህም የሚያሳየው እንግዲህ አባታችን የሰላምና የፍቅር አባት ስለነበሩ በሁሉም ኢትዮጵያዊ ዘንድ ትልቅ ስፍራ እንዳላቸውም የሚገልጽ ነው። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን
እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይህንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራው ወይንም የሚያምነው በዋሃብያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው። አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃብያ ነው። ዋሃብያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናውቀው አልሸባብ፣ ይሄም ዋሃብያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃብያ ብለው የሚጠሩ እንደነ አይኤስ፣ እንደነ ቦኮ ሐራም፣ እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ፣ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃብያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ይህ ቪዲዮም እንግዲህ ቅድም ላልኳችሁ የሀጂ ሙፍቲ ልጆች ገና ከሀዘናቸው ሳያገግሙ ስለነሱ የተለያዩ አልባሌ መረጃዎችን ወይም ደግሞ ከእውነተኛ መንገድ የራቁ መረጃዎችን ሲያሰራጩ ለነበሩ ትክክለኛ መልስ ነው ብዬ አስባለሁ። እንግዲህ አማራጭ የለኝም። አዲስ አበባ ለሄድና ቡኻሪ ሙስሊም ጨርሼ ልምጣ ብዬ መሳፈሪያ አንድ ሰው ሰጠኝ። ተዛ ተሳፈርኩ። እንኳን ደሴን ማላቅ እንኳን አዲስ አበባን የደሴን መስጊድ ያየው ጊዜ ማቅ ተነጥፎ ደግሞ ዱንያ ላይ እንዲህ ያለ ቤት አለ እንዴ ነው ያልኩት። ያን እዛ የደሴው ሸዋበሩ መስጊድ እዛ ተሳፍሬ የመጣው ጅማ ቡለቀም የሚሄዱ ወጣቶች ጋር መኪናው መንገድ እየተበላሸ ወደ 5 ሰዓት ገባን። አዲስ አበባ ወሎ ፈረስ የሚሉት ነበር። ገባን። ሀገር አላቅም። እነዛው ዓመተ ምህረቱን ያስታውሱታል? ዓመተ ምህረቱን ያስታውሱታል? አዎ። እዛ አሁን ዛሬ ወደ 53 ነው ተመጣው። ወደ 53 እዛው መኪናው ላይ አደርን። መግሪብ እየጠቀስኩ ሰገርኩ። ኢሻ አልወረድንም። አፈርም አላገኘው፣ ድንጋይም አላገኘው፣ ውሃም አላገኘው። እነዛ ቡለቀም የሚሄዱ ጋራ መኪናው ላይ አደር። ኪታብ ደግሞ ቡኻሪ ኪታብ 4 ሙጀለድ ይዣለሁ፣ ምን 5 ሙጀለድ ይዣለሁ ተውሼ እሱን ይዣለሁ። እዛ አደር። ጠዋት ሰዎች ብቅ አሉ። እዛ አድሬ እንደው አፈርም አላገኘው፣ ድንጋይም ውሃም ኢሻና ሱብሃን እኮ አሳለፍኩ አልኳቸው። እዚህኛ ጋር የምታድሩት ነው ሻህመር ኸሊል ይባሉ ነበር፣ የወሎ ፈረስ ኃላፊ እሳቸው። እዛ እንግዲህ በትርም ይዣለሁ፣ መስቀያም ደግሞ ከሌ መጠባላለች ቀይ እንትን ቆዳ ቀለም የገባች ያቺ ማለች። የጣቢያንም እኔንም አድርገው እዛች አድርገው ሻይ ቤት አለች ወጥ። በዛ ጊዜ በ10 ሳንቲም 4 እቺ ረጃጅሚቱ ዲያቦ 4 ትገዛለች። አንድ ዲያቦና አንድ ብርጭቆ ሻይ ሰጡ። ያችን በላሁና ለእንዲህ ነው የመጣሁት። ሀጂ አህመድ ዳለት የሚባሉ አሉ። እሳቸው ዘንድ ደብዳቤ ይዣለሁ ስለወት እንግዲህ አሁን እዚች አስቀምጡና አንዋር መስጊድ የሚባል ሂዱ አሉኝ። ሻህመር ኸሊል እስቲሞት ውስጥ ዛሬ አባቴ ነው የሚመስሉኝ፣ ሴቲቱ ደግሞ እናቴ ናቸው የሚመስሉኝ። ያቺ መቀበልና ያቺ አንድ ብርጭቆ ሻይ፣ ያቺ አንድ ትዳቦ
እስቲሞቱ ድረስ በዛ ዕለት ነው የሞቱት። ቅዱስ ገብርኤልን በጣም ወደዋለሁ አለ። ማን ነው? የሰሞኑ የቲክቶክ ፕላትፎርም ዝነኛና ታዋቂ ወይንም ፌመስ የሆነው ጳውሎስ ደመቀ። ነገሩ እንዲህ ነው። ጳውሎስ ይናገራል። ገና የ7 ዓመት ታዳጊ ሕፃን እያለሁኝ ምንም በማላውቀው ምክንያት አይኔ ታመመ። ከዛም በኋላ ነበር የሰፈር ሰዎች እኛ ገንዘብ ስለሚቸግረን የተወሰነ ብር አወጥተው እንድታከም አደረጉ። የሰጡን ገንዘብ ግን እኔን ጨርሶ ሊያሳክመኝና ሊያድነኝ አልቻለም ነበረ። እንዲህ አልኩት ፈጣሪ ሆይ አይኔ እንደሚረብሸኝ ከሆነ ብትገለኝና ብሞት ይሻላል፣ ከዚህ ሁሉ ስቃይ ገላግለኝ እያልኩ ጸልይ ነበር። ያም ሆኖ ግን ትምህርት ቤት ማር ነበር። 8ኛ ክፍልን በግድ ጨረስኩት ይለናል። አይኔ በጣም ያለቅስ ነበር። ስማር ያለቅሳል፣ ስሰራ ያለቅሳል፣ ስንቀሳቀስ ያለቅሳል። ማታና በሌሊቱ ሰዓቶች ላይ በጣም ነበር የሚያነባው ይለናል ጳውሎስ ደመቀ። ከዛም ነበር አንድ ወቅት የሆነ ሕክምና ሄደው ብር ስላነሳቸው እናቱ የነበረቻቸውን ጓሮ ለመሸጥ ሰው ሲፈልጉ ሰው አጡ። ተስፋ በመቁረጥ ወደ ቤታቸው ተመለሱ። የተወሰነ ከቆዩ በኋላ ነበር ወደ ሐዋሳ ሪፈራል ሆስፒታል ተልከው 60 ሺህ ብር እንዲያመጡና እንዲታከሙ የተደረገው። እነ ጳውሎስ ግን 60 ሺህ ብር ማግኘት አልቻሉም። የሰፈር ሰዎችና አንዳንድ የሚረዷቸው ሰዎች አፈላልገው 10 ሺህ ብር ነበር ከበጎ አድራጎቶችም ጭምር ያገኙት። ያን 10 ሺህ ብር ይዛችሁ አትሂዱ እንዴት ትድናላችሁ ሲሏቸው እነ ጳውሎስ ግን በፍጹም አንመለስም ተስፋም አንቆርጥም በማለት ወደ ሐዋሳ ሪፈራል ሄዱ። ያላቸው 10 ሺህ ብር ነው። እንደውም በርካቶች 10 ሺህ ብር እኮ ምንም አያደርግላችሁ ብለዋቸው ስለነበረ በእጅጉ ቻሌንጅ ሆኖባቸው እንደነበረ ያስታውሳል። የሚገርማቸው ግን በ10 ሺህ ብሯ አልጋ ይዘው አንዳንድ ምግባቸውና ውጫቸውን ሸፍነው አንድ እድል ገጠማቸው። ጳውሎስ ይናገራል። ምናልባት እኔ በጣም እድለኛ ነበርኩኝ ይላል። እንደውም ደግሞ በፊትም ስማር አንድ መፍትሄ እንደሚመጣ ተስፋ ነበረኝ ይላሉ ይላል። ከዛ ሲቀጥል ሐሙስ ቀን ለሕክምና ገቡ። ሐሙስ ቀን ከገቡ በኋላ ግን በጣም አልቻልኩም። ህመሙን ተጀምሮ አይኔ ወጣሁኝ። ምክንያቱም ሌንሱ በየቀኑ ወደ ውጭ ወጣ ነበር፣ ያብጥ ነበር፣ ያለቅስ ነበር፣ በጣም ህመም ነበረው ይለናል ጳውሎስ ደመቀ። የምር ነው። እኔ እስከ ዛሬ ፊልሞቹን እየሳቁ ነበር፣ ዛሬ ኢንተርቪውን እያለቀስኩ ነው የተመለከትኩት። ከዛም ነው ይሄን ልሰራ የተገደድኩት። ይገርማችኋል፣ ሐሙስ ዕለት ትቶት ወጣ። ከዛ እንደገና ያ ከውጭ የመጣ ሐኪም ለአርብ ቀን ቀጠራቸው። አርብ ሄዱ። አርብን ይላል አርብ 19 ነበር፣ አልረሳውም። ቅዱስ ገብርኤል ነው። ቅዱስ ገብርኤልን ደግሞ በጣም ወደዋለሁ ይለናል ጳውሎስ ደመቀ። ከዛ ቅዱስ ገብርኤል ረዳኝ። የዛችን ቀን በመወዳት ቀን አይኔ ወጣ። ከዛም በኋላ ግን ህመሙ ቀነሰልኝ። ይኸው ዛሬ ላይ ደረስኩኝ። ይገርማችኋል፣ አንድ ቀን ትልቅ ቦታ እንደምደርስ በአይኔ ይታይ ነበር ይላል ጳውሎስ ደመቀ። በዚህ ሁሉ ሂደት ምን ተረዳው? እምነት ያድናችኋል። የምታምኑት የምትፈልጉበት ቦታ ያደርሳችኋል። ከህመምና ከስቃይ ይገላግላችኋል። የመጨረሻው ነበር ምን እንዳልታውቃላችሁ? ሐሙስ ቀን ህመሙ እንደጠናበት ከነበሩት ፎቆች ከአንደኛው ላይ ራሱን ወርውሮ መግደልም አስቦ እንደነበረ ይናገራል ጳውሎስ ደመቀ። የወደፊት ኮከብ። በእርግጠኝነት ችግሩን ሚዲያ ላይ አውጥቶ መናገር የቻለ ሰው የሚረዳው አይታጣም። እናምላችኋለሁ ሁላችሁም ባላችሁ ነገር፣ ባላችሁ ዕቃ፣ ባላችሁ አቅም በዚህ በመጣላችሁ ጊዜያዊ ፕላትፎርም ራሳችሁን በማስተዋወቅ የምትፈልጉትን አድርጉ። በርታ፣ ከፍ በል። ትልቅ ነገር ይጠብቅሃል። ቅዱስ ገብርኤል ከክፉ ሁሉ ይጠብቅህ። እንወድሃለን። ኢትዮጵያ በዓለም ደረጃ በማልቀስ ተወዳድራ አንደኛ ወጣለች። ይበቃል። እና ስንተኛ እንውጣ እንዴ? ስራችን አይደል እንዴ ማልቀስ? ስንተኛ እንውጣ ታዲያ? እኛ እኮ በሁሉም ነገር ግንባር ቀደሞች እኮ ነን። ያለንን ቀሪ ሀብታችንን ልቅሷችንን ተቀሙን። ስንተኛ እንውጣ ታዲያ? ከአንደኛ ውጪ እንዴ? ያሟል እንዴ? ዘወትር አይደል እንዴ የምናለቅሰው? ስንት ነገር ነው እኛን የሚያስለቅሰን። መወዳደር እኮ ራሱ አይጠበቅብን። እንዴት ውድድር ውስጥ ገባን እንዴ? እንዴት ንቀት ነው? ዝም ብላችሁ አልቅሱ አይሉንም? አናለቅስም እኛ? ውድድር ውስጥ እዛ ድረስ ምን አደከመው ወንድሜ? ወይም ደግሞ ላይቭ ፕሮግራም ይመቻችልንና ሁላችንም ላይቭ ገብተን እናሳያችሁ እንዴት እንደምናለቅስ። ይሄ ኑሮ ቀላል ያስለቅሳል? እንዴት ዝቅ ብለን እኮ የጤፍ ዋጋ ማስታወስ እኮ ምንም እኮ ሌላ ነገር አያስፈልግም። እንዴ ዝቅ ብለን እኮ እንጀራ 30 ብር እንደገባ ማስታወስ እኮ ነው። ኧረ በርበሬም 1500 ብር ገብቷል። ለማንኛውም ቤተሰቦች ዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። አሪፍ ቆይታ እንደነበረ ነው እርግጠኛ ስለሆንኩኝ ቪዲዮን ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሐሳብ አስተያየት፣ ማንኛውንም አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።
ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ